ዳግም ታሪክ ሰራ። ዳግም እንግዲህ ቃልን ወይን መጠጥ በማጠጣት ብሌን ያለችውን ነገር እናቷን እንዲያውቅላትና እንድትነግራት የምታደርገውን ነገር በማድረግ አወድሻለሁ፣ ፍቅረኛ አይነሽ፣ ወይን አዘጋጅቻለሁ፣ ምሽት ከኛ ጋር ነው በማለት እንግዲህ ካጠጣት በኋላ እንደው በጣም አዝኜብሻለሁኝ። እንግዲህ አንቺ እኔ በኃይሉን እንደወጋሁትም ለሰላም ነግረሻታል። ይቅር አልልሽም፣ ግን አሁን ይቅር እምልሽ አንድ የምጠይቅሽን ጥያቄ ስመልሽልኝ ነው። እኔ በጣም ነው የምወድሽ፣ አግብተን ልጆች መውለድ እንፈልጋለን በማለት ይነግራታል። እሷም እንግዲህ በጣም ካለዛ እስከ መፈጠር ልታቂኝ አትችይም በማለት ሲነግራት ብሌን የሰላም ልጅ መሆኗን ብቻ አደራህን ለበኃይሉ እንዳትናገር፣ ማንም እንዲያውቅ አይፈለግም፣ ወላ ብሌንም እንድታውቅ አልፈልግም። ስለዚህ የብሌን እናት ሰላም ናት ስትል ከምርመራ በፊት ውጤቱን ራሷ ፈረጥ አደረገችው። በተለይም ደግሞ አሁን እሷ ወይዘሮ ሰላም የምትሆን እንግዲህ በዳግም ላይ ተቆጥታ እንዴት ወንድሜን ይወገዋል? ስለዚህ ከዚህ ቤት መንቅሬ ነው የማወጣው፣ ያውም በፖሊስ ያላሳስኩት ለገነትና ለብሌን ስል ነው በማለት እንግዲህ ከቤት እንዳይወጣ ብታደርገውም ከዛ በኋላ ያለው ነገር ግን ሁሉን ነገር ፍርጥጥ አድርጎ ዳግም ስላወጣላት ዳግምን በጣም ነበረ የወደደችው። እንግዲህ በዚህ ሰዓት እንግዲህ አሁን ዳግም እንግዲህ እንዴት ወንድሜን ይወጋብኛል ብላ እሪ የምትለው ሴትዮ እንግዲህ ከዛ በኋላ ቃልም እንግዲህ እባክሽ እማዬ ተይ፣ እኔ ዳግምን አንድ ነገር እንድታረጊብኝ አልፈልግም፣ ዳግም ፍቅረኛዬን ነው፣ እሱን አጥቼ መኖር አልችልም በማለስታት እናቴ አትበይኝ፣ እኔ ይሄ እኮ ከትክክለኛ ከራሳችሁ በስራ ባልደረባ ነው የሰማሁት፣ ምን ተዋሽኛለች፣ ዝም በይ በማለት ስትላት እኔ ዳግምን አጥቼ ሁሉም ለራሱ ነው የሚያስበው፣ እኔ መጀመሪያውኑ ጥፋተኛ ነኝ፣ ከመጀመሪያውም ልጅነትሽን አሚን ብዬ መቀበል አልነበረብኝም፣ ጭራሽ ደግሞ ዳግም ወንድሜን በስለት ወቅቶት እንዴት አትነግሩኝም በማለት ሲላት ስትነግራት ዳግም እኮ አይደለም ጥፋቱ በኃይሉ ነው ስትል ደግሞ ሌላው ሚስጥር አፈረጠችው። ሰላም ምን እያልሽ ነው ስትላት ምንም አለች መልሳ ደንግጣ። እንዴ በኃይሉ ነው ጥፋተኛ ያልሽበት ምክንያት ንገሪኝ እንጂ ስትላት እንዴ ለምንድን ነው በኃይሉ ተጠያቂ የሚሆነው ስትላት ዝም ብዬ ነው አለች። ቃል ዝም ብለሽ አይደለም የምታውቂውን ነገር ነው የምትናገሪው አንቺ፣ ለምን ወደኋላ እንደፈራሽ አላውቅም ስትላት ገነትንና ዳግምን ያለያየው እኮ በኃይሉ ነው፣ ስለዚህ እናትና ልጅ ለዘመናት ተለያይተው የነበሩት በኃይሉ ምክንያት ነው ብላ አንዱን ሚስጥር ውልቅ አድርጋ አፈረጠችው። ሰላም በእርግጥ በብሌን ተቀይማ ነበረ። ለምን እስከ ዛሬ ወንድሜን ወቅቶ እንዲገለው ነበር የምትፈልጊው፣ ለምን አልነገርሽኝም ብላት ነበረ። በኃይሉ ደግሞ እንግዲህ ሳሚን እስከ ወዳኛው አሰናብቶታል። በጣም ያሳዝናል። ሳሚ ብሌንን መንገድ ላይ አግኝቶ ፍቅረኛ መሆን እንችላለን፣ ልጆች ወልደን አብረን መኖር እንችላለን እያለ እሷን ከጠየቃት በኋላ እሷ ደግሞ በፍጹም አንተ ለእኔ አትገባኝም በማለት በጥፊ ካለችው በኋላ እንግዲህ ዘወር ብሎ ሲሄድ እነዛን አጋለጠኝ። ይሄን ሁሉ ነገር ያደረገው እሱ ነው። አሁን ደግሞ ሰላም አወቀች ማለት በጣም ለኔ በጣም ችግር ነው። ስለዚህ ቶሎ አስወግዱት እያለ ስልክ ሲያወራ ፀሐይ ከኋላ ሁና ታዳምጥ ነበርና ወይኔ ማንን ይሆን ደግሞ ያሰናበቱት? ማን ደግሞ እኔንስ ምን ይምረኛል እያለች ነበረ። እንደው ማንን ነው አሰናብቱት የሚለው ሲል ከዛ አሰናበቱት። ከዛም በጣም በሚያሳዝን ሁኔታ በድብደባ ተቀጥቅጦ መንገድ ላይ ተጥሎት እንግዲህ ጥለውት ሄደው አስወግደናል የሚለውን ስልክ ጥሪ ሲሰማ በኃይሉ በጣም ተደሰተ። በኃይሉ ሳሚን አስወግዶ ሚስጥር የተደበቀ ቢመስለውም ግን ከቤቱ ያስቀመጣት ቃል እንግዲህ ሁሉንም ሚስጥር ፍርጥርጥ አድርጋ ለወይዘሮ ሰላም ስትናገር ወይዘሮ ሰላም አንገቷን ይዛ በመወዝወዝ ድሮም መጀመሪያ ማውቄው ነበረ በማለት ነበር ያለ። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እስከ መጨረሻም የዲኤንኤን ውጤቱ ከሶስት ቀን ግፋ ቢል 2 ሳምንት ተብላ የተደወለላት ሰላም እንግዲህ ፈጠን አድርጉና ውጤቱን አንጡልኝ እያለች በምጠብቅበት ሰዓት ባልታሰበ አጋጣሚ ዳግም እንግዲህ ወይን አጠጥቶ ሰላም ቃልን አፈቅርሻለሁ፣ ወድሻለሁ፣ ሚስጥሩን ንገሪ በማለት ሲያስላት እሷም ለማንም ሚስጥሩን እንዳትነግርብኝ ብላ ስለምታፈቅረውና ስለምትወደው መናገር የሌለባትን ነገር ብሌን የሰላም ልጅ መሆኗን ፍርጥ አድርጋ ተናግራ አረፈች።
አሁንም ከዛ ቤቱን ዘግታ አልከፍትም ብላ ክፈቺ እኔ ነግሬሻለሁኝ ለምን አባሽ አትከፍችም ብትላትም አልከፍትም አንድ ሁለት እያለ ብትቆርጥርላትም በሩን ዘግታ በፍጹም አልከፍትም ብላ ራሷን ከበር ውስጥ ዘጋች። እኔ ነግሬሻለሁ በኃይሉ ደግሞ የሚያደርገውን ድርጊት አንቺና በኃይሉ ብዙ ነገር ታመጣላችሁ ከፈቺ እያለ ነበር። ፀሐይን ደግሞ አገኛትና እንዴት ነው አሁን ያነ ሰለሞን የገነት ባለቤት ከሆነ ብዙ ፋይሎች ወንጀል የሰራሁባቸው እሱ እጅ ይኖሩ ነበር ያንን አልሰጥም ሲለኝ ነበር ያስወገድኩትና አሁን እንደምን ብለሽ ከገነት ጋር ሆነሽ ፋይሉን ማምጣት አለብሽ ብሎ ሲላ ገነት እኮ ተጣልታኛለች ምክንያቱም ዳግም አንተን ስላወቅኩባቸው እንዴት ይሄንን ሚስጥር በኃይሉ መሆኑን ታውቂያለሽ ብለው ከዛ ቤት ድርሽ እንዳትይ ብላኛለች ስትለው በፍጹም የማድረግ የለብሽም እንደምንም ብለሽ ከእግሯ ስር ወርቀሽም ቢሆን ይቅርታ ጠይቂያት ሂጂ በማለት ሲልካት ከገነት ቤት ፀሐይም ሄዳ እባክሽ ጎረቤቴ ማሪኝ ይቅር በይኝ በማለት ይቅርታ ትጠይቃታለች። ስለዚህ ሂደሽ ተደፊ እያለ ነበር የነገራት። ብሌን ደግሞ ኪችን ቁጭ ብላ ቃል እዚህም የትየሪ ሳትሆን ወጥታ ከሄደች እኔ እናቴን እንዴት ነው የማገኘው? ስለዚህ ቃልን ማገኘት የምችለውን ቶሎ ፈጠን አድርጎ ዳግም ዛሬ ማታ እንደምንም ብሎ እሷን ጠርቶ ስለ እናቴ እንዲያጣራልኝ አደርጋለሁ በማለት ታስባለች። በተጨማሪ ደግሞ ዳግምን ከውጭ እንደደወለላት እንዳትገባ ዛሬ በጣም በአንተ በኩል ሰላም ተቀይማለች። ለምንድነው የተቀየመችው? አንተ በኃይሉን በቢላዋ እንደወጋ አውቃለች። ስለዚህ በጨለማ ግባ መብራት እንዳታበራ በማለት ተመለስ ብላ መለሰችው። በምሽት ግን ስትመጣ ከቃል ጋር በስልክ ተነጋገርና ወይን ይዘህ ግባና በሻማን ቢሆን ቁጭ አድርገህ የእናቴ ማንነት አውጣልኝ ስትል ነገረችው። እሱም እሺ ብሎ በምሽት ሆኖ ለእሷ ደውሎላት ቃልን በጣም ተደስታ እውነት ፍቅሩን ሊሰጠኝ ነው ብላ በጣም እንትን ብላ ስትሄድለት ለምን መብራት አታበራም ስትለው እሷ እንዳትቀየም ነው ዝም በይ በማለት ይላትና ከዛ በኋላ እንግዲህ ያንን ወይኑን እየጠጣች ማፋጠጥ ጀመረ። ፀሐይ ደግሞ ወደ እንትና ቤት ትሄድና ወደ ገነት ቤት ትሄድና ይቅር በይኝ ገንዬ ባክሽ በማለት ከእግሯ ስር ወድቃ በፍጹም ይቅር ልልሽ አልችልም ከጎረቤት አጓጉልነሽ አንቺ ስንት ነገር አውርተን ስንት ነገር ከዚህ በኋላ ማላምንሽ አይገባኝም በማለት ገነት በፍጹም ብትልባትም ግን እንደምንም ተሟዛ ገነት ይቅርታ እንድታደርግላት ታደርጋትና ገነት ወጣ ስትል ቤቷን መፈተሽ ትጀምራለች። በግድግዳዋ ላይ የተሰቀለውን የልጅ ፖርስ አውርዳ እንዳለ ወረቀቶችን ሁሉ ዘረጋግፋ እየፈለገች ወይኔ ደግሞ የት የሆነ ወረቀት የተቀመጠው በማለት እንግዲህ ትመጣብኛል ብላ ፈርታ ደግሞ መልሳ ያንን ወደ ላይ ፖርሳውን አሽጋ እንዳልነበረ ቁጭ አለች። በጎረቤቴ አይዞሽ ምናምን ብላ እሷም ስትላት ቀስ ብዬ ደግሞ ሌላ ቀን እንደዚሁ ገብቼ ፈትሼ እሰጠዋለሁ በማለት አሁንም እሷ ጉርብትናውን ትታ ለበኃይሉ እየሰራች ለገንዘብ ቅጥረኛ ናት። በዚህን ጊዜ በጣም ነበረ ገነት ያልተረዳቻት። ስለዚህ አሁን ዳግም ደግሞ ወደ ቤት ሲገባ ሰላም በጣም በእኔ ተቀይማለች ሰላም እንዳታይ ነው አንቺን ግን በጣም አስታዘብኩሽ እንደ ልጄና እንደ እናት ነን ትይኝ ነበር ብሌን በፍጹም ግን እንደ ልጅና እንደ እናት አይደለንም አንቺና እኔ ይሄን ነገር ሁሉ ወንድሜ እንደዚህ ሲያደርገው ዳግም ለምን አልተናገርሽም በማለት አንቺ ከዚህ በኋላ አላምንሽም ጠልቼሻለሁ እያለ ስትላትም በፍጹም እኔ ያልተረዳሁት ነገር እንዴት ይሄን ነገር ልነግርሽ እችላለሁ ይሄ እኮ ይጎዳሻል ብዬ ነው በማለት እንግዲህ ስትላት በፍጹም እናንተ የራሳችሁ የሆነ ሚስጥር ብቻ ነው መደበቅ የምታውቁት የኛንማ እንደፈለጋችሁ ነው በማለት ስትላት ይቅርታ አድርግልኝ እትዬ አሁንም ቢሆን እኔ አንቺን እንደ እናት ነው የማይሽ በፍጹም ባንቺና እኔ መካከል ጠብ ሊፈጠር አይችልም በማለት አለ። አሁን ከዚህ እንግዲህ ዳግም ደግሞ በጣም አዘነና በቃሽ ቢለንዬ ሁሉን ነገር እንዴት ትናገራለች አሁን እሷ ስትል እንዴት ይሄን ትናገሪያለች ብሎ ቃልንም ሲያፈጥባት በእውነት ነው የምልህ አለችው። እኔ አስቤው አይደለም ሳላስበው ስታጨናንቀኝ ነው የተናገርኩት በማለት ትነግረዋለች። አዎ ስለዚህ ምን ዛሬ ቃልን እንደምን ብለህ ጋብዝልኝና እንደምን ብለህ እናቴ ማንነቷን አውጣልኝ ስትል ትነግር አንቺ ከእናት ሀሳብ ውስጥ ውጪ ማንንም አታምኒም ቃል እኮ እባብ ናት በፍጹም አትታዘብም አሁን እሷ ጋር ተቀመጥ እሷ ጋር አውራት ይኛልሽ አለ። አዎ እሷ ናታ የእናቴ ማንነት የምታውቀው ስለዚህ እናቴን ማየትና በእናቴ እቅፍ መሆን ፈልጋለሁ አለ። አላደርገውም ለእኔ ስትል አለ ዳግም እባክህ እናቴን ማግኘት አለብኝ እባክህ
ምንም ነገር ያልከኝን ሁሉ ነገር አደርጋለሁ ከፈለግከው ነገር አለችው። ከዚህ በላይ ግን መቋቋም አቅቶኛል። እንደምንም ብለህ ዛሬ ምሽት አድርግልኝ። እናቴ ማን እንደሆነ ከታወቀ በኋላ ሁሉ ነገር ያልቅለታል ሲል በእርግጥ እኔ አንተን አደጋ ውስጥ እየከተትኩ ነው፣ ግን በቃ ይቅርታ አድርግልኝ እባክህ፣ ለዛሬ ላስቸግር። ምናልባትም በድጋሚ ልትሳሳት ትችላለህ፣ ግን ምንም ማድረግ አልችልም፣ ምክንያቱም እናቴ ታስፈልገኛለች ትለዋለች። እሺ በቃ እና ታደርገዋለህ አለችው። አዎ ቃልን ታውጣጣታለህ? አዎ ጣጣታለህ። ለአንቺ ስል ምንም ነገር አደርጋለሁ አለ። ይህንም አውቄው ነበር እሺ እንደምትለኝ፣ እወድሃለሁ፣ በጣም ነው የማመሰግነው ስትል እንግዲህ ቅፍ ታደርገዋለች። ከዛም ይሄንን ባላት መሰረት ነው በቃ አሁን ተደብቀህ ግባና ሁሉን ነገሮች አስተካክል። ሰላም ግን እንዳታይ፣ ሰላም ካየች እዚህ ቤት መንቅሬ ነው የማወጣው ብላለች። በእርግጥ ለፖሊስ ልትከስ ነበር። ሆኖም ግን ለአንቺና ለገነት ስል ትቼዋለሁ ብላኛለችና ቀስ በቀስ ደግሞ እሱ ጥፋተኛ እንደሆነ እናስረዳታለን ባለችበት ሰዓት እሷ ግን ቃል ዳግም እና እናቱን ያለያየው እኮ የገዛ ወንድምሽ ነው በማለት እንግዲህ ሚስጥሩንም ስትነግራት፣ ሰላምም ደግሞ እንዴት ይሄ ወንድሜ ምን ብሎ ነው ያለያያቸው? ይህንማ እደርስበታለሁ አገኘዋለሁ በማለት ሰላም አሁንም በወንድሟ ላይ ፉከራዋን ቀጥላለች። በዚህን ጊዜ እንግዲህ ቃል ያላሰበችውን ነገር እንዳለ ዝርግፍግፍ አድርጋ በባህሉ ተገዳ እዛ ቤት ማንነቷን ቀይራ እንደመጣችና የሰላም ልጅ ብሌን እንደሆነች ተናገረች። እንግዲህ ወይዘሮ ፀሐይም ፋይሉን ካመጣችለት ደግሞ ፋይሉን እንግዲህ ካጠፋ ምንም ነገር እንዳታደርጋት ስትል አስጠንቅቀዋል። ገነት በአሁኑ ሰዓት የባሏን መሞት ትታ ልጇ ጋራ በጥሩ ህይወት መግፋት ስለምትፈልግ ምንም ነገር ብታደርግም ምንም ነገር እንዳታደርጋት አደራህን፣ ግን የምፈልገውን ፋይል ትሰጣለች። ሰብስክራይብ፣ ላይክ፣ ሼር እያረጉ ይጠብቁን።